የቪክተር ዮኬሬሽ እና የጁሊያን አልቫሬዝ ጉዳይ ከምን ደረሰ? በርካታ የአርሰናል ደጋፊዎች በዚህ በጁሊያን አልቫሬዝ እና በቪክተር ዮኬሬሽ ዝውውር ጉዳይ ለሁለት ተከፍለው እየተከራከሩ ይገኛሉ። ማርቲን ኦዴጋርድ አርሰናልን ለመልቀቅ ከጫፍ ደርሷል ወይ? ስለ ማርቲን ኦዴጋርድ ምንድነው እየተናፈሰና እየተሰማ የሚገኘው መረጃ የሚለውን ጨምሮ አርሰናል በይፋ ወደ ዝውውር ገብቶ በፍጥነት ዝውውሮችን የሚጨርስበት ቀን ተረጋግጧል። አርሰናል መቼ ዝውውር እንደሚጀምር ተሰምቷል ማለት ነው። ዘ አትሌቲክስ ትላንትና ይዞት በወጣው ዘገባ ደግሞ የአርሰናል ደጋፊዎች በዚህ ክረምት ቻው ሊሏቸውና ሊሰናበቷቸው የሚገቡ የአርሰናል ተጫዋቾች እነማን ናቸው? ቀጣይ ዓመት በአርሰናል ቤት የማንመለከታቸው የሚለውን እንግዲህ ዘ አትሌቲክስ አረጋግጫለሁ ብሎ አንድ መረጃ ይዞ ወጥቷል። የአንዱ ተጫዋች ስም ግን ብዙ የአርሰናል ደጋፊዎችን ለምን እሱ ይሸጣል፣ በአርሰናል ቤት መቆየት አለበት እያሉ ነው የሚገኙት። ስለዚህ ተጫዋችም መረጃዎችን እናነሳለን። ውድ አድማጭ ተመልካቾች እንደምናችሁ፣ አብርሃም ፍቅሬ ነኝ። እንደተለመደው የአርሰናል የክለባችንን የመድፉን መረጃዎች ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። የአርሰናል ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ በጣም ብዙ በርካታ መረጃዎች እያመለጣችሁ ነው። ስለዚህ ቻናሉን ሰብስክራይብ ማድረግና ቤተሰብ መሆን አትርሱ። ምክንያቱም ይህ ቻናል ማለት በኢትዮጵያ ትልቁ የአርሰናልን መረጃዎች የሚያደርስ የአርሰናል የዩቲዩብ ቻናል ነው ማለት ነው። በቀጥታ ወደ መረጃዎቼ ነው የምወስዳቸው። እንግዲህ መረጃውን የምንጀምረው ከቪክተር ዮኬሬሽ እና ስለ ጁሊያን አልቫሬዝ እየተሰማ ስላለው መረጃ ነው ማለት ነው። ብዙ የአርሰናል ደጋፊዎች ለሁለት የተከፈሉበት ጉዳይ ነው። ለምንድን ነው ለሁለት የተከፈሉት ካላችሁኝ፣ ግማሹ የአርሰናል ደጋፊ ከ22 ዓመታት በኋላ ዋንጫ እንድንበላ ያደረገንን የክለባችን የዓመቱ ከፍተኛ ግብ አስቆጣሪ ሆኖ የጨረሰውን ለአርሰናል ካልተጫወትኩ ሞቼ ይገኛሉ ብሎ የስፖርቲንግ ሊዝበን ልምምዶች ላይ ሳይቀር እየቀረ ለአርሰናል ፈርሞ ለክለባችን ደሙን እየሰጠ የሚገኝ ቪክተር ዮኬሬሽን እንዴት አንድ ባርሴሎናን እንጂ አርሰናልን ለማይፈልግ ተጫዋች ሰተን ገና ገንዘብ ጨምረን እንዴት እንቀይረዋለን? ቢቀርብን ይሻላል እያሉ ሲገኙ፣ ከፊሎቹ ደግሞ የለም ጁሊያን አልቫሬዝ በአሁኑ ሰዓት በዓለማችን ላይ እጅግ በጣም ምርጡ ተጫዋች ነው። በተለይ ለአሰልጣኝ ሚኬል አርቴታ አጫወት በሚገባ የሚመች ነው። ስለዚህ ዮኬሬሽንና ገንዘብ ብንሰጥ አንጎዳም ጁሊያን አልቫሬዝን ካገኘን እያሉ ይገኛሉ ማለት ነው። እንግዲህ እዚህ ጋር የወጡ አዲስ መረጃዎችን ስነግራችሁ አትሌቲኮ ማድሪድ ቪክተር ዮኬሬሽን እጅግ በጣም ያደንቁታል፣ ይፈልጉታል። በነገራችን ላይ ለአርሰናል ከመፈረሙን በፊት ለረጅም ጊዜ አትሌቲኮ ማድሪድ ቪክተር ዮኬሬሽን ሲከታተለው ነበረ። አርሰናል ደግሞ በተለይ አሰልጣኝ ሚኬል አርቴታ ጁሊያን አልቫሬዝን እጅግ በጣም ይፈልጉታል። በጣም የሚወዱትና ለኔ ያጫወት ሁነኛ የፊት ለፊት መስመር ተጫዋች ነው ብለው አርቴታ በግልጽ ለአርሰናል አመራሮች ከመናገር ባለፈ ለጁሊያን አልቫሬዝ በቀጥታ ስልክ እስከ መደወል መድረሳቸው ተሰምቷል። በተለይ ወደ ባርሴሎና ለመቀላቀል ከባርሴሎና ጋር ንግግር ከመጀመሩ በፊት ማለት ነው። ስለዚህ አሁን ላይ ምንድነው እየወጡ ያሉ መረጃዎች የሚያሳዩት? አርሰናል ቪክተር ዮኬሬሽን ሰጥቶ ገና 60 ሚሊዮን ዩሮ የሚጨምር ከሆነ አትሌቲኮ ማድሪድ በስፔን ላሊጋ ለሚገኙ ተቀናቃኝ ቡድኖች እንደ ባርሴሎና እንደ ሪያል ማድሪድ ላሉ ቡድኖች አልቫሬዝን ከመስጠት ይልቅ ለአርሰናል መስጠትን ሊመርጥ ይችላል ነው። ነገር ግን እዚህ ጋር አንድ መታወቅ ያለበት ነገር አልቫሬዝ ባርሳን ነው የምፈልገው ካለ አርሰናል የተለየ ተአምር ይዞ ሄዶ ተጫዋቹን ካላሳመነው በቀር ልክ የቪክተር ዮኬሬሽ ወደ አርሰናል የመጣበትን አርሰናልን ነው የምፈልገው አለ። እነሱ ለዩናይትድ ካልሸጥን ሲሉት ነበር ስፖርቲንግ ሊዝበኖች በገንዘብ ምክንያት። ነገር ግን የምፈልገው አርሰናልን ነው አለ። አርሰናልን ተቀላቀለ። የኒውካስትል ዩናይትዱን ተጫዋች አሌክዛንደር አይዛክን ብናነሳ ሊቨርፑልን ካልተቀላቀልኩ ሞቼ ይገኛሉ አለ። ልምምዶችን ቀረ፣ በስተመጨረሻም ተቀላቀለ። ስለዚህ ጁሊያን አልቫሬዝም ባርሴሎናን ካልተቀላቀልኩኝ የሚል ከሆነ ያው ለባርሴሎና አሳልፈው መስጠታቸው የሚቀር አይደለም። ባርሳ ትንሽ ሊቸገር የሚችለው የገንዘቡን ጉዳይ ነው፣ በፋይናንሻል ፌር ፕሌይ ምክንያት ማለት ነው።
ስለዚህ ጁሊያን አልቫሬዝ ወደ አርሰናል ሊመጣ የሚችልበት መንገድ አለ፣ ነገር ግን እጅግ በጣም ጠባብ ነው ማለት ነው። የማርቲን ኦዲጋርድ ጉዳይ እንግዲህ ከቀን ወደ ቀን በጣም እያሳሰበን በስተመጨረሻም ከአርሰናል የመልቀቁ ነገር በጣም እውነት ወደ መሆን እየቀረበ መጥቷል። ውድ አድማጭ ተመልካቾቼ በተለይ ማርቲን ኦዲጋርድ በአርሰናል ቤት የሚቆይ ከሆነ የሚቆየው ይህንን ዓመት አሁን የሚመጣውን 1 ዓመት ብቻ እንደሆነ ነው እየተሰማ የሚገኘው። ኦዲጋርድ ጥሩ ገንዘብ የሚቀርብለት ከሆነ ማለትም ለአርሰናል ጥሩ ገንዘብ የሚያቀርብ ቡድን ከመጣ በዚህ ክረምት ወይም በቀጣዩ ክረምት ከ1 ዓመት በኋላ አርሰናልን መልቀቁም አይቀርም እያለን እንግዲህ ታማኝ የሚባለው የዝውውር የመረጃ ምንጭ ቤን ጃኮብስ ነው ትላንትና ምሽት ያስነበበን ማለት ነው። በተለይ አርሰናሎች ከኦዲጋርድ ጋር ኮንትራት ስለማራዘም ምንም አይነት ንግግር እያደረጉ አለመሆናቸው ከተጫዋቹ ጋር እንግዲህ ያላቸው ነገር እሱን ለመሸጥ ለማዳመጥ ዝግጁ እንደሆኑ ያሳያል። ምክንያቱም በአሁኑ ሰዓት አርሰናል እንደ ዴክላን ራይስ እንደ ጁሪየን ቲምበር ያሉ ተጫዋቾችን ኮንትራት ለማራዘም እየተሯሯጠ እየተጣደፈ ባለበት ጊዜ የማርቲን ኦዲጋርድን ጉዳይ ችላ ማለቱ ተጫዋቹ በአርቴታና በአርሰናል እቅድ ውስጥ ጊዜው ያበቃ እንዲመስል አድርጎታል ሲል ቤን ጃኮብስ አስነብቧል ማለት ነው። ስለዚህ ስለ ማርቲን ኦዲጋርድ አንድ መናገር የምችለው ነገር በዚህ ክረምት ባይለቅ እንኳን በቀጣይ ክረምት ከ1 ዓመት በኋላ ከአርሰናል ጋር መለያየቱ የሚቀር እንደማይሆን ነው። እዚህ ጋር እኔንም ጨምሮ በርካታ የአርሰናል ደጋፊዎችን ለምንድን ነው በዚህ ክረምት አርሰናልን እንዲለቅ የተፈረደበት ስንለው የነበረው ኢታን ዋኔሪ አርሰናልን መልቀቁ እንደማይቀር ተዘግቧል። እንደሚታወቀው በዚህ ክረምት ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ፣ ሊያንድሮ ትሮሳርድን እንደዚሁም ክርስቲያን ኖርጋርድን የመሰሉ ተጫዋቾች ክለባችንን እንደሚለቁ ሲጠበቅ ከነዚህ ስሞች ጋር ተያይዞ ኢታን ዋኔሪም አሁን ላይ ተካቷል። እንግዲህ ኢታን ዋኔሪ በፕሪሚየር ሊግ 3 ክለቦች እጅግ በጣም ይፈልጉታል። አንደኛው ብራይተን ነው፣ ሁለተኛው ደግሞ አስቶን ቪላ ሲሆን ሶስተኛው ክለብ ኒውካስትል ዩናይትድ ነው። አራተኛው ክለብ ቼልሲ ነው። ቼልሲ ግን ከዣቪ አሎንሶ መምጣት በኋላ የኢታን ዋኔሪን ጉዳይ ችላ ብለውታል። አሁን ላይ በጣም ኢታን ዋኔሪን ፈልጎ እየሰራ የሚገኘው ብራይተን ሆቭ አልቢየን ነው። ታዲያ አሰልጣኝ ሚኬል አርቴታ ኢታን ዋኔሪ በቂ የመጫወቻ ጊዜ ያገኛል ብለው ካሁን በኋላ አያምኑም። አርሰናል ቤት ውስጥ ባሉ የተጫዋቾች ወይም የስኳድ ጥልቀት ምክንያት ኢታን ዋኔሪ የመጫወቻ ሰዓት እንዲያገኝ አርሰናልን መልቀቅ እንዳለበት እንደተነገረውና በዚህ ክረምት ለሱ የሚመጡ ጥያቄዎችን አርሰናል ለማዳመጥ ዝግጁ እንደሆነ ተሰምቷል ማለት ነው። ይህ ጉዳይ እንግዲህ እኔንም ጨምሮ እንዳልኳቸው ኢታን ዋኔሪ እጅግ በጣም ማደንቀው በጣም በአርሰናል ቤት ከምወዳቸውና ትልቅ ተሰጥኦ ካላቸው ተጫዋቾች አንዱ እንደሆነ አምናለሁ። ነገር ግን እንደምታውቁት አርሰናል ቤት በአሁኑ ሰዓት በጣም ተጫዋቾች መብዛታቸውን ጥራት ያላቸው ተጫዋቾች መብዛታቸውን ተከትሎ ኢታን ዋኔሪ የመሰለፉ ጉዳይ አጠራጣሪ ስለሆነ ለቆ ሌላ ቦታ በደንብ መጫወት ቢችል ለሱም ጥሩ ነው ብዬ አስባለሁ። እዚህ ጋር ማንሳት ያለብን አንድ ወሳኝ መረጃ አለ። እሱም አርሰናል መቼ ነው ዝውውሩ የሚጀምረው? ሰለቸን እኮ መቼ ነው ወደ ዝውውሩ የሚገባው የሚለው የብዙዎቻችሁ የቀን ጥያቄ ነው። አርሰናል ትክክለኛ የዝውውር እንቅስቃሴ ትክክለኛ ጥያቄዎችን ማቅረብ የሚጀምረው ከ5 ቀናት በኋላ ልክ ጁላይ ወር ሲገባ አዲሱ የበጀት ዓመት ሲከፈት እንደሆነ ተረጋግጧል ማለት ነው። ለሞርጋን ሮጀርስም የመጀመሪያውን ጥያቄ ለማቅረብ ሁሉም ነገር ተጠናቆ ይህ ወር እንዲያልቅ ነው እየተጠበቀ የሚገኘው። አርሰናል ልክ ጁላይ እንደተከፈተ በአዲሱ በጀት ዓመት ከፋይናንሻል ፌር ፕሌይ ጋር በተገናኘ አዲሱ በጀት ላይ እንዲመዘገብ ስለተፈለገ ለሞርጋን ሮጀርስ 85 ሚሊዮን ፓውንድ ለማቅረብ ዝግጅቱን እንደጨረሰም ተሰምቷል ማለት ነው። ስለዚህ ክለባችን አርሰናል ቀጣይ ሳምንት ለሞርጋን ሮጀርስ 85 ሚሊዮን ፓውንድ ጥያቄውን ያቀርባል። እንደ ቤን ጃኮብስ እንደ ፋብሪዚዮን ሮማኖ እንደዚሁም እንደ ሳሚ ሞክቤል እና ሌሎች ታማኝ የዝውውር የመረጃ ምንጮች ዘገባ ቀጣይ ሳምንት አርሰናል ጥያቄውን ሲያቀርብ አስቶን ቪላ ተጫዋቹ አስቀድሞ በግል ጥቅም ጉዳይ ከአርሰናል ጋር ስምምነት መድረሱን ተከትሎ ዝውውሩ በፍጥነት ይጠናቀቃል ተብሎ እንደሚጠበቅ ዘግበዋል።
ይዘዋል። ዓለም ዋንጫው ከመጠናቀቁ በፊት ሞርጋን ሮጀርስ የአርሰናል ንብረት መሆኑ ሊረጋገጥ እንደሚችል በርካቶች እያስነበቡ በሚገኙበት በአሁኑ ሰዓት ሕክምና ምርመራውን ሞርጋን ሮጀርስ በዛው በአሜሪካ በእንግሊዝ የልምምድ ማዕከል ሕክምናውን እንደሚጨርስና የአርሰናል ንብረትነቱ እንደሚረጋገጥ ነው መረጃዎች እያሳዩ የሚገኙት። በተለይ እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ሞርጋን ሮጀርስ የዚህ ክረምት የአርሰናል ቁጥር 1 ቁጥር 2 ቁጥር 3ም ኢላማ ነው ሲል ነው በአጭር ቃል የገለጸው ማለት ነው። ይህ ማለት አርሰናል ከሁሉም ዝውውሮች በላይ ቅድሚያ ሰጥቶ የሚንቀሳቀሰው በሞርጋን ሮጀርስ ላይ እንደሆነም ያሳያል። እንግዲህ አዲስ ከአርሰናል ጋር ስማቸው የተያዙ የሚገኙ ተጫዋቾችን ስንመለከት አሁን ላይ በተለይ ስሙ በጣም ጎልቶ እየወጣ የሚገኘው የቦርንማውዙ ተጫዋች አሌክስ ስኮት ነው። በእርግጥ አሌክስ ስኮትን አርሰናል ብቻ አይደለም የሚፈልገው፣ በተለይ ደግሞ ቶተንሃም አዲስ ባህሪ አምጥቷል። ይህም ባህሪ ምንድነው? የቶተንሃም አርሰናል ሊያስፈርማቸው የሚፈልጋቸውንና እያነጋገራቸው የሚገኙ ተጫዋቾችን በሙሉ ማናገርና ለማስፈረም መሞከር እንግዲህ የቶተንሃም አዲሱ ባህሪ ሆኗል። መጀመሪያ አርሰናል ሳንድሮ ቶናሊን ሲያናገር ቶተንሃም ሳንድሮ ቶናሊ ዝውውር ውስጥ ገብቶ ማናገር ጀመረ። ከዛ ከሳንድሮ ቶናሊ በኋላ አርሰናል የቦርንማውዙን ተጫዋች አሌክስ ስኮትን ለማስፈረም ሲያነጋግር ቶተንሃምም አሌክስ ስኮትን ማነጋገር ጀመረ። በእርግጥ በቶናሊ ጉዳይ ላይ አርሰናል ችላ ማለቱን ተከትሎ ቶተንሃም በጣም ረጅም ርቀት እየተጓዘ እንደሆነ ነው መረጃዎች የሚያሳዩት። አርሰናል እና ማንቸስተር ሲቲ በቶናሊ ዝውውር ላይ ቀዝቀዝ ብለዋል። ቀዝቀዝ ያሉበት ዋነኛ ምክንያት አንደኛ በጣም ከፍተኛ ብርን የተጠየቀበት፣ ሁለተኛ ደግሞ ከሱ በላይ ሌሎች ዝውውሮችን ለመጨረስ አርሰናሎች ሙከራ ያደርጋሉ። የሌሎቹ ነው አንገብጋቢ ዝውውር ብለው ስለሚያምኑ የቶናሊን ጉዳይ ትንሽ ችላ ብለውታል። ቶተንሃም ግን በአሁኑ ሰዓት ሙሉ የቡድን ጥገና ላይ ስለሚገኝ የትኛውንም ያህል ገንዘብ ቢጠየቅ ለመክፈል ዝግጁ እንደሆነ ስለተሰማ ለዚህ ነው ቶተንሃም ከአርሰናልና ከሲቲ በላይ ገንዘብ ከፍዬ ቶናሊን ማምጣት እችላለሁ በሚል እምነት በከፍተኛ ሁኔታ እየተንቀሳቀሰ የሚገኘው። እንደዚሁም ደግሞ ስለ አሌክስ ስኮትንም ልክ እንደ ሳንድሮ ቶናሊ ሁሉ ገንዘብ በደንብ ጨምሬ አመጣለሁ በሚል ቶተንሃም እየተንቀሳቀሰ ይገኛል። አርሰናል እንግዲህ አሌክስ ስኮትን በጥብቅ ይፈልገዋል። ያው የቦርንማውዙ ተጫዋች ሁላችሁም ታውቁታላችሁ፣ 2-1 በሜዳችን ስንሸነፍ ሁለተኛው የመጨረሻውን ግብ ያስቆጠረብን ተጫዋች ነው። ተጫዋቹ ለአርሰናል ለፕሪሚየር ሊግ ሻምፒዮኖቹ ለክለባችን አርሰናል በጥብቅ መጫወት ይፈልጋል። ነገር ግን አርሰናል ሲያስፈርመው ወይም ደግሞ የሚያስፈርመው ከሆነ በቂ የመጫወቻ ጊዜ እንደሚያገኝ እርግጠኛ መሆን ይፈልጋል። ለአርሰናል ለክለባችን በነገራችን ላይ በጣም ትልቅ ችግር እየሆነበት ያለው ነገር ወደ አርሰናል መምጣት የሚፈልጉ ተጫዋቾች አርሰናል ውስጥ በጣም ምርጥ ተጫዋቾች አሉ። እነ ኤብሪቼዜ አሉ፣ እነ ቡካዮ ሳካ አሉ፣ እነ ማርቲን ኦዴጋርድ አሉ፣ እነ ቪክተር ዮኮሬሽ አሉ። ስለዚህ እነ ዴክላን ራይስ አሉ። እነዚህ ሁሉ ተጫዋቾች ባሉበት ክለብ ስንመጣ ምን ያህል የመጫወቻ ሰዓት እናገኛለን፣ የመጫወቻ ሰዓት ይሰጠናል የሚለውን እርግጠኛ መሆን ይፈልጋሉ። ለዛም ለአርሰናል ጥያቄ ያቀርባሉ። አርሰናል ላይ ትልቅ ችግር እየሆነበት ያለው አንደኛ ይህ የመጫወቻ ሰዓት እንደሚያገኙ እርግጠኛ ሆኖ ቃል ገብቶ ማምጣቱ ላይና ትንሽ የገንዘብ ጉዳይ ነው። እንደምታውቁት ዘንድሮ ተጫዋቾች ዋጋቸው እጅግ በጣም ወደ ሰማይ ጣራ ነክቷል ማለት ይቻላል። ለምሳሌ ማንቸስተር ሲቲ ከኖቲንጋም ፎረስት ማስፈረም የሚፈልገው ኤሊየት ኤንደርሰን የእንግሊዝ ፕሪሚየር ሊግ የዝውውር ሪከርድን ለመስበር ከጫፍ ደርሷል። ምክንያቱም መጀመሪያ ወደ 120 አቅርበው ሲቲዎች ውድቅ ተደርጎባቸው ነበር። አሁን ታዲያ ሲቲዎች 150 ሚሊዮን ዩሮ ለኤሊየት ኤንደርሰን ለማቅረብ ዝግጅታቸውን እንደጨረሱ ትላንትና ምሽት ተረጋግጧል። ታዲያ እንደተባለው በ150 ሚሊዮን ዩሮ የኤሊየት ኤንደርሰን ዝውውር የሚጠናቀቅ ከሆነ የእንግሊዝ ፕሪሚየር ሊግ ሪከርድን የዝውውር ይሰብራል። እንዳልኳቸው ኤሊየት ኤንደርሰን እንግዲህ ብዙዎቻችሁ ስታዩት ወይም ስትገምቱ እስከ 100 ሚሊዮን ዩሮ ካወጣ በቂው ነው ብላችሁ ነው የምታስቡት። አሁን ላይ ግን የተጫዋቾች ዋጋ በጣም ውድ እየሆነ እየተጠራ ስለሚገኝ ከ100 በታች የሚጠራ ተጫዋች ጠፍቷል። ለቶናሊ እንኳን 100 እየተባለ ነው። ለነ ሞርጋን ሮጀርስ 100፣ ለነ ጁሊያን አልቫሬዝ ከ120 ከ150 በላይ እየተጠየቀ የሚገኝበት ሰዓት ላይ ነው። አርሰናል ደግሞ ፋይናንስ ላይ ትንሽ ያዝ የማድረግ ነገር ስላለ ለዛ ቶተንሃም አርሰናልን ለመቅደም ከፍተኛ ሙከራ እያደረገ ይገኛል።
ነገር ግን ክለባችን አርሰናል ከ5 ቀናት በኋላ ማለትም ከጁላይ የመጀመሪያ ቀን ጀምሮ ለክሪስቶስ ዞሊስ፣ ለብራድሊ ባርኮላ፣ ለሞርጋን ሮጀርስ፣ ለሳንድሮ ቶናሊ እንደዚሁም ለሌሎች እጅግ በጣም በጥብቅ ለሚፈልጋቸው ተጫዋቾች ይፋዊ ጥያቄዎችን ማቅረብ ይጀምራል። ተጫዋቾችንም መልቀቅና በተለይ አሁን የምንጠብቃቸው የነ ትሮሳርድ የነ ማርቲኔሊ ወይም የሌሎች ተጫዋቾች ዝውውሮች የነ ክርስቲያን ኖርጋርድን ጨምሮ የምንሰማበት ጊዜ ይሆናል ተብሎ ይጠበቃል። ስለዚህ በጣም ቢዚና ምርጥ ዜናዎችን የምንሰማበት ቀናቶች ደርሰዋል። በእርግጠኝነት የምነግራችሁ ብዙዎቻችሁ ምነው የአርሰናል ዝውውር ዘገየ እያላችሁ ኮመንት ላይ ስለምትጽፉልኝ ነው። በእርግጠኝነት የምነግራችሁ በዘንድሮ የክረምት የዝውውር መስኮት ክለባችን አርሰናል እጅግ በጣም የተጠኑ ክለባችንን ከፍ የሚያደርጉ ስታንዳርዱን የሚጨምሩ ምርጥ የዝውውር መስኮት እንደምናሳልፍ ያለምንም ጥርጥር ነው የምናገረው። ይህንን ራሱ አሰልጣኝ ሚኬል አርቴታም የአርሰናል ገዢ የሆኑት ክሮንኬ ልጅ የሆነው ጆሽ ክሮንኬም በግልጽ አርቴታ የሚፈልገውን ሁሉ እናደርግለታለን፣ በዚህ ክረምትም ብዙ ተጫዋቾችን እናመጣለን በሚል ቃል በገቡት መሰረት ምርጥ ዝውውሮችን እንደምናደርግ ምንም ጥርጥር የለውም ማለት ነው። ስለዚህ ለዕለቱ ያሉት ወሳኝ የዝውውር መረጃዎች እነዚህ ናቸው። የጁሊያን አልቫሬዝ እና የቪክተር ዮኬሬሽን ጉዳይ አነሳን። አሌክስ ስኮትን፣ ሞርጋን ሮጀርስን እንደዚሁም ኢታን ዋኔሪና ማርቲን ኦዴጋርድን የተመለከቱ መረጃዎችን በስፋት ወደ እናንተ አድርሻለሁ። በተለይ ስለ ቪክተር ዮኬሬሽና ጁሊያን አልቫሬዝ ያላችሁን ሐሳብና አስተያየት ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ከ22 ዓመታት በኋላ የዓመቱ ከፍተኛ ግብ አስቆጣሪ ሆኖልን ዋንጫ እንድናሳካ ያደረገንን ዮኬሬሽን ባርሳን በሚፈልገው ሁሊያን አልቫሬዝ ገና 60 ሚሊዮን ዩሮ ጨምረን መስጠቱ ይሻላል ወይስ ደግሞ ዮኬሬሽን ይዘን ሌላ አማራጭ መፈለግ? የእናንተን ሐሳብ አስተያየት ኮመንት ላይ አስቀምጡልኝ። በሌላ ወሳኝ ጥንክር፣ በሌላ ደግሞ ወሳኝ የዝውውር መረጃ እስከምንገናኝ ድረስ በያላችሁበት ሀገር ውስጥም ከባህር ማዶ ያላችሁትን ሰላም ተመኘሁላችሁ።